ይህ ሀሌታ ዩቲዩብ ነው። የሰዓቱን ዓለም አቀፍ ጉዳይ ይዘን መተናል። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ። ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁ። ወደ ዜናዎቹ አመራን። አበይት የሆኑትን እናስቀድም። ኢራን የአሜሪካንን አውሮፕላኖች አጋየች። ነገሩን ወደ ውጥረት ወስዶታል። በሌላ በኩል ኢራን በእስራኤል አንድ ቦታ ላይ በወሰደችው ጥቃት ብቻ ከ60 በላይ እስራኤላውያን ቆሰሉ። በሌላ በኩል ኢራን ሆርሙዝን ዘግታ እንደምትቆይና የቴልአቪቭ ነዋሪዎችም ቴልአቪቭን ለቀው እንዲወጡ አስጠንቅቃለች። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ። ዜናዎቻችንን ሰምታችሁ ላይክ ማድረግን በድጋሚ እንዲሁ። ወደ ትንታኔዎቹ አመራን። መጀመሪያ ስለ ምስራቅ አውሮፓ ዜና እናሰማለን። የቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮ እንደተለመደው ዛሬም አዲስ ዛቻ ለአውሮፓ ሀገራት አስተላልፈዋል። እኒህ ሰው ነሸጥ የሚያደርጋቸው ናቸው። አንዳንዴ እንደ ሰሜን ኮሪያው መሪ ኪም ጆንግ ኡን ያደርጋቸዋል። የቤላሩሱ አሌክሳንደር ሉካሼንኮ ታዲያ አሁን ኦሮንሺክ የተባለውን መካከለኛ ርቀት ተወንጫፊ ቦሊስቲክ ሚሳኤል IRBM በመጠቀም አውሮፓን እንደበድባለን ማለታቸው ትንሽ አስደንጋጭ ሆኗል። ሉካሼንኮ ሲናገሩ ሀገራችንን የመከላከል ግዴታ አለብን፣ የኦሮንሺክ ሚሳኤል እንዲያርፍባችሁ ካልፈለጋችሁ በቀር ከዩክሬንም ይሁን ከፖላንድ ከሊቱዌኒያም ይሁን ከላቲቪያ ጣልቃ አትግቡ፣ ጉዳያችንን በሰለጠነ መንገድ ብንፈታ ይሻላል ብለዋል። ካለበለዚያ በታጠቅነው በዚህ ሚሳኤል ግጋችሁን ነው የምናረግፈው ነው ያሉት። ሰውየው ነውጠኛ ነገር ናቸው። የአሜሪካ ወታደራዊ አውሮፕላን ኢራቅ ውስጥ ተከስክሷል ወይስ ተመቷል የሚለው ነገር ማወዛገቡን እንደቀጠለ ነው። እየበረሩ ላሉ ተዋጊ ጀቶች ላይ አየር ላይ ነዳጅ የሚሞላው KC-138 አውሮፕላን የወደቀው በጠላት ወይም በወዳጅ አገር ወይስ በተኩስ ወይስ እንዲሁ የሚለው ነገር እስካሁን ድብልቅልቅ እንዳለ ስሜት ነው። በኢራን የሚደገፍ አንድ የኢራቅ እስላማዊ ታጣቂ ቡድን ግን ለአሜሪካ የጦር አውሮፕላን መውደቅ ኃላፊነቱን እንደሚወስድ አስታውቋል። ኢራን ላይ የሚካሄደው የኦፕሬሽን ኢፔክ ፊውሪ አካል በሆነው ነዳጅ መሙያ አውሮፕላን ላይ የደረሰው ክስተት ሌላ የጦር አውሮፕላንን ያካተተ እንደሆነ ማዕከላዊ እዙ አስታውቋል። ሁለተኛው አውሮፕላን በሰላም እንዳረፈም ተነግሯል። ማዕከላዊ እዙ ባወጣው መግለጫ በኦፕሬሽን ኤፒክ ፊውሪ ወቅት በወዳጅ ሀገር አየር ክልል ክስተት አጋጥሟል ሲል የጦር አውሮፕላኑ የኢራን ዘመቻ ላይ እንደነበር አመላክቷል። አውሮፕላኑ በተከሰከሰበት ምዕራብ ኢራቅ ውስጥ የነፍስ አድን ጥረት የተካሄደ እንደሆነም ተነግሯል። አውሮፕላኑ ሲወድቅ በሰዎች ላይ የደረሰ ጉዳት ስለመኖሩ አልተገለጸም። በአሜሪካ የቢቢሲ አጋር የሆነው CBS ኒውስ በበኩሉ አውሮፕላኑ ውስጥ የነበሩት ወታደሮች በምን ሁኔታ ላይ እንዳሉ አይታወቅም ብሏል። የዜና ወኪሎቹ ሮይተርስ እና አሶሺየትድ ፕሬስ ቢያንስ 5 የአሜሪካ ሰራዊት አባላት በተከሰከሰው አውሮፕላን ውስጥ እንደነበሩ ምንጮችን ጠቅሶ ዘግበዋል። በኢራን የሚደገፉ ታጣቂ ቡድን ክንፍ የሆነው የኢራቁ እስላሚክ ሬዚስታንስ ቡድን ባወጣው መግለጫ ግን የጦር አውሮፕላኑን እኔ ነኝ ድብን አድርጌ የመታሁት ብለዋል። ቡድኑ በመግለጫው የሀገራችንን ሉዓላዊነት የአየር ክልልም ለመከላከል ሲባል አለ KC-138 የጦር አውሮፕላንን ድምጥማጡን አጥፍተነዋል ነው ያለው። የወደቀው ነዳጅ ጫኝ አውሮፕላን በጦርነት ጊዜ ከፍተኛ ሚና አለው። ተዋጊ ጀቶችና ቦምብ ጣይ አውሮፕላኖችም ረጅም ርቀት ተጉዘው ኢላማቸውን የሚመቱበትን ተገቢውን ነዳጅ እንዲጠጡ የሚያደርግ ነው። ዶናልድ ትራምፕ አዲስ ጥቃት ተጠናክሮ በኢራን ላይ ይቀጥላል አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሆርሙዝ ሰርጥ አቅራቢያ በምትገኝ በኢራኗ ካርግ ግዛት ደሴት ላይ ከፍተኛ ጥቃት ፈጽመናል ብለዋል። ትራምፕ በማኅበራዊ ትስስር ገጻቸው ባሰፈሩ ጽሑፍ የአሜሪካ ማዕከላዊ በኢራን ደቡብ ምዕራብ ዳርቻ በምትገኘው በካርግ ደሴት በሚገኙ የኢራን ወታደራዊ ስፍራዎች ላይ የተጀመረው ጥቃት ይቀጥላል ብለዋል። ጥቃቱ መጠነ ሰፊ መሆኑን የጠቀሱት ትራምፕ በቀጣይም በነዳጅና በሌሎች መሠረተ ልማቶች ላይ የምናደርሰው ጥቃት ይቀጥላል ብለዋል። እንደ አውሮፓ አቆጣጠር በየካቲት 28 ጦርነቱ ከተጀመረ ጊዜ አንስቶ እስራኤልና አሜሪካ በኢራን ላይ በፈጸሟቸው ጥቃቶች ከ1500 በላይ ሰዎች መገደላቸው ይነገራል።
በተመሳሳይ እስራኤል በሰሜናዊ ሊባኖስ የጤና ተቋማት ላይ ባደረሰችው ጥቃት 12 የጤና ባለሙያዎች መገደላቸውንና አጠቃላይ በዚያ አካባቢ የሞቱት ቁጥር 773 መድረሱ ተነግሯል። ብራዚል ደግሞ የዶናልድ ትራምፕን አማካሪ ቪዛ ሰርዛለች። ብራዚል የቀድሞ የአገሪቱ ፕሬዝደንት ጃይር ቦልሶናሮ በእስር ቤት ተገኝተው ለመጠየቅ ጥያቄ ያቀረቡትን የዶናልድ ትራምፕ አማካሪ ቪዛ ሰርዘዋል። የፕሬዝደንቱ ሉዊስ ሊናሶ ሉላ ዳ ሲልቫ ዳረን ሲቲ እስር ቤት ውስጥ ተገኝቶ ቦልሶናሮን እንዳይጎበኙ ተከልክለዋል። ፕሬዝደንቱ ይህንን ውሳኔ ያስተላለፉት አሜሪካ በሀገሯ በብራዚል ባለሥልጣናት ላይ ቪዛ ከዚህ ቀደም መሰረዟን ተከትሎ እንደሆነ ይፋ ሆኗል። ከእነዚህ መካከል ባለፈው ዓመት የአሜሪካ አቻቸው የተሰረዘባቸውን የብራዚል የጤና ሚኒስትር አሌክሳንደር ፓዴል ይገኙበታል። የቀድሞ የብራዚል ፕሬዝዳንት ጃይር ቦልሶናሮ የዶናልድ ትራምፕ አጋር ተደርገው የሚታዩ ሲሆን በብራዚል በተካሄደ ምርጫ በኋላ በነበረው የመፈንቅለ መንግሥት ሙከራ ላይ በነበራቸው ሚና የ27 ዓመት እስር የተፈረደባቸው ናቸው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የአውሮፓ ሀገራት በኢራን ላይ እየተካሄደ ያለውን ጦርነት በመደገፍ ለዩክሬን ተጨማሪ ድጋፍ እናገኛለን ብለው ቢያስቡም ውጤቱ ግን በሩሲያ የነዳጅ ማዕቀብ መላላት ማስገኘቱን እየተነገረ ነው። ሚኒስትሩ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ የአውሮፓ ሀገራትና የአውሮፓ ሕብረት ከስፔንና ጥቂት ሌሎች ሀገራት በስተቀር አሜሪካና እስራኤል በኢራን ላይ ለሰነዘሩት በሕግ ምሁራን ዘንድ ሕገ ወጥ የተባለውን ድጋፍ የደገፉት በሩሲያና አሜሪካ ሙሉ ድጋፍ ለማግኘት በማሰብ እንደነበር ተነግሯል። ይሁን እንጂ ጦርነቱ ያስከተለውን የነዳጅ ዋጋ ንረት አሜሪካ በሩሲያ ላይ ነዳጅ የጣለችው ማዕቀብ እንድታላላ አስገድዷታል። አራግቺ አውሮፓ በኢራን ላይ የሚካሄደውን ሕገወጥ ጦርነት መደገፏ በሩሲያና አሜሪካ ድጋፍ ያስገኝልኛል ብላ አስባ ነበር ካሉ በኋላ ይህንን የአውሮፓ አቋም አሳዛኝ ሲሉ ገልጸውታል። አንዳንዶች ከዚህ ጦርነት ሩሲያ እጅጉን እያተረፈች ስለመሆኑ ይናገራሉ። ለዚህም አሜሪካ ማዕቀቦቿን በሙሉ አንስታ ሀገራት በሙሉ ከሩሲያ ነዳጅ እንዲገዙ መፍቀዷ ትልቁ ማሳያ ነው። ሐማስ ለኢራን ያቀረበው ጥሪ እያነጋገረ ነው። በኢራን ከሚደገፉ ኃይሎች አንዱ የሆነው የጋዛው ሐማስ ኢራን የጎረቤት የገልፍ ሀገራት ላይ የምትፈጽማቸውን ጥቃት እንድታቆም ጠይቋል። በመካከለኛው ምስራቅ በአሜሪካ እስራኤልና ኢራን መካከል በመካሄድ ላይ ባለው ጦርነት ሳቢያ አጣብቅኝ ውስጥ የገባው ሐማስ በመግለጫው ለቴህራን የገልፍ ሀገራት ሚዛናዊ ለመሆንም ጥረት አድርጓል። ሐማስ ኢራን ራሷን ለመከላከል የምታደርገውን ጥረት ደግፋለሁ ነው የሚለው። በኢራን ላይ አሜሪካና እስራኤል የሚፈጽሙትን ጥቃት ደግሞ አወግዛለሁ ይላል። ኢራን በዓለም አቀፍ ሕግ መሠረት ራሷን ለመከላከል ምላሽ የመስጠት መብት አላት ይልና ሆኖም በገልፍ ሀገራት ላይ የምትፈጽመው ጥቃትን ግን ማቆም አለባት ብሏል። ጦርነቱ ቀጠናዊን ቀውስ ሊያመጣ ይችላል ሲል ስጋቱን በመግለጽ ሀገራትና ዓለም አቀፍ ተቋማት በዲፕሎማሲያዊ መንገድ እንዲቋጩትም ጥሪ አቅርቧል። ከኢራን ጋር ሲደረግ በነበረ ድርድር ለቀጠናዊ ታጣቂ ኃይሎች በምታደርገው ድጋፍ ታቋርጣለች የሚል ጥያቄ ከአሜሪካ በኩል የቀረበለት አንዱ መደራደሪያ መሆኑ ሲታወቅ ይህ አቋም የእስራኤል ጭምር ነው። እየተካሄደ ባለው ጦርነት በኢራን ከሚደገፉ የቀጠናው ኃይሎች የሊባኖሱ ሂዝቦላ ብቻ ከኢራን ጎን በመቆም በመዋጋት ላይ መሆኑ ይታወቃል። የኢራን አብዮታዊ ዘብ ቃል አቀባይ ለእስራኤል ሕዝብ ለቴል አቪቭን ለቀው እንዲወጡ አስጠነቀቀ። ኢራን በተለያዩ ጊዜ የምትፈጽማቸው ጥቃቶች እየጨመሩ መጥተዋል። በተለይ የማይመከቱት ክሩዝ ሚሳይሎች የሚያደርሱትም ጥቃት በከፍተኛ ደረጃ ጨምሯል። በእስራኤል በኩል እየደረሱ ያሉት ጉዳቶች ምን ያህል ናቸው የሚለውን ለማወቅ ግን አስቸጋሪ ሆነዋል። ምክንያቱ ደግሞ እስራኤል ማንኛውንም ዓለም አቀፍ ዘጋቢ ከሀገሯ ማባረሯና የትኛውም እስራኤላዊ ምንም አይነት ነገር ቀርጾ በቪዲዮ እንዳይለቅ ማስጠንቀቋን ተከትሎ ምንም አይነት መረጃ በእስራኤል በኩል ማግኘት ስለማይቻል ነው ይባላል። ኢራን በአንድ ቦታ ላይ ብቻ በፈጸመችው ጥቃት ከ60 በላይ እስራኤላውያን መቁሰላቸውን ተከትሎ እስራኤል ላይ እየተፈጸመ ያለው የኢራን ጥቃት እየከፋ ለመምጣቱ ማሳያ ሆኗል። እናም አሁን ታዲያ የእስራኤል ቴል አቪቭ ነዋሪዎች ቴል አቪቭን ለቀው እንዲወጡ ነው የኢራኑ ቃል አቀባይ ያስጠነቀቁት። ይህ በእንዲህ ሳለ የባህር መስመሩን መዝጋት እንቀጥላለን ብለዋል አያቶላህ ሙጅተቢል ካሚል።
ለፈሰሰው ለእያንዳንዱ ሰማዕት ደም የበቀል እርምጃ ይወሰዳል ብለዋል። አዲሱ የኢራን የበላይ መሪ የመጀመሪያ መግለጫ መስጠታቸው ይታወሳል። የኢራን የበላይ መሪ አያቶላህ ሙቅተባ ካሚሊ ስልጣን ከያዙ በኋላ በሰጡት መግለጫ ራሳቸው በቪዲዮ ቀርበው በእርግጥ አልተነበበም። የእስራኤል የስለላ ተቋም ሙጅተባ ካሚል በጦርነቱ መጀመሪያ ላይ ሳይቆስሩ እንዳልቀረ ቢናገርም መግለጫቸው ቀጥሏል። በኢራን ቴሌቪዥን በተነበበው መግለጫ ለፈሰሰው ለእያንዳንዱ ሰማዕት ደም የበቀልና ያጸፋ እርምጃው ይወሰዳል ሲሉ በድጋሚ ተነቧል። መግለጫው በተለይ በሚናብ ከተማ በሚገኝ ትምህርት ቤት ላይ ለደረሰውና እስከ 180 ሰዎች አብዛኞቹ ከ7 እስከ 12 ዕድሜ ያላቸው ተማሪዎች ለተገደሉበት የአየር ጥቃት ከፍተኛ አጸፋ እስራኤል ይጠብቃታል ብለዋል። ሌላኛው በአያቶላህ ሙጅተባህ መግለጫ የተነሳው ወሳኝ ነዳጅ ማዘዋወሪያ የባህር መስመር የሆነው የሆርሙዝ ሰርጥ ነው። ኢራን የባህር መስመሩን መዝጋት ትቀጥላለች ብለዋል። የገልፍ አረብ አገራት በአገራቸው የሚገኙ የአሜሪካ የጦር ሰፈሮችን በአስቸኳይ እንዲዘጉም አስጠንቅቀዋል። አሜሪካ ጥበቃ አደርግላችኋለሁ ማለቷ ውሸት ነው ሲሉም ነው ያስጠነቀቋቸው። ሙጅተባ የአባታቸው የአያቶላህ አሊ ካሜኒ አስክሬን መመልከታቸውን ገልጸዋል። እንዲሁም ባለቤታቸው፣ አንደኛው እህታቸው፣ የእህታቸው ልጅና የሌላኛው እህታቸው ባል በአየር ጥቃቱ አብረው መገደላቸውንም ይፋ አድርገዋል። ኢራን በጦርነቱ ምክንያት ለደረሰባት ውድመት በካሳ ካላገኘች የጠላቶቿን አሜሪካና አጋሮቿን ንብረትን እንደምትወርስ ወይም እንደምታወድም ዝተዋል። የጦርነቱ ሁኔታ የሚቀጥል ከሆነ ጠላት ልምድ የሌለበት በቀላሉ ሊጠቃ የሚችል አዳዲስ ግንባር እንደሚከፈት ፍንጭ ሰጥተዋል። ይህም ጦርነቱ ከመደበኛ ውጊያ ባለፈ ወደ ሌሎች ቀጠናዊ የጥቃት አይነቶች ሊሸጋገር እንደሚችል አመላካች ነው። የሰዓቱ ዜና እስካሁኑን ይመስል ነበር። አብራችሁን ስለነበራችሁ ታላቅ አክብሮት አለን።